ትላንት የመታት ልጅ ባሏን ካልደበደብክ ሂደህ ደብድበህ ብድር ይመልስ እያለችው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? ቪዲዮን እስከ መጨረሻ እዩት። ላይክም አትርሱ። አጅሩን ደግሞ አላህ ይክፈላችሁ፣ ከይር ነገር ሁሉ ይቅጠማችሁ እላችኋለሁ። አብዛኞቻችሁ በደፋችበት ፊቱ ላይ ምናምን እያላችሁ ነበርና አሲድ ማለት ብዙ ልጆች ፊታቸው እንደተበላሸ አፍንጫቸው እስከ መቆረጥ አፋቸው እስከ መጣመም በጣም በሚያስጠላ ነገር ነው የሚያደርገው ማለት ነው። እና እንደዚህ አይነት ነገር ባትመኙ ጥሩ ነው። እኛ ላይ ማንም አልደረሰም። አንዳንድ ጊዜ ያው ሰው ስራው ያናድዳቸዋል፣ ግን ያ ሰውዬ ማንነቱ አስጠላችሁም። በስራው ጥሉት እንጂ በማንነቱ አትጥሉት። እና ሰይድም እንግዲህ ያው እኔ ራሱ የገረመኝ እሱ ሁለተኛ ሚስት አመጥቶ የሌሎችን ሁለተኛ ሚስት ነው እንግዲህ አብዛኛውን የማገኘው ነው። ሌላ ቻናል ላይ በራሱ ቻናል ላይ አያመጣም። በራሱ ቻናል ላይ ስለሱ ስለራሱ ብቻ ነው የሚያመጣ። ስለሰው ምናምን ረቃቅሞ አያመጣም። ደስ የሚል ነገር ማለት ነው። እና እቺ እንግዲህ ልጅቷ ወላሂ እዩዋት፣ አሁን የምትለውን ሰምታችኋል። በፊት ልጇን ከእናቲቱ ወስዶ ለዚች ለሁለተኛ ሚስት ነው የሰጠው። እቺ ልጅ ከወለደች እናት ቀምቶ ማለት ነው። ከዛ ምን አለቻት? አሁን አይታችኋት እንደሆነ ኦሮምኛ ድንገት ካላወቃችሁ ልጅቷ አሳዝናኝ ነው እንጂ አለች። እንዳንቺ ቢሆን እያንዳንድ ጣቶቿን በየተራ ተራ ነበር ምቆራርጠው። አስባችኋል? ቃሉ ራሱ ሐስቢ አላህ ወኒዕመል ወኪል። ምንም የማታቅ ጨቅላ ህፃንን ነው እንግዲህ እንደዛ የምትለው ማለት ነው። እና አሁን ደግሞ ባሌ ጋር የሆነ ቦታ ደርሼ ስመለስ አንቺ ቤቱን ክፍት ካላደረሽው እቆርጥሻለሁ። እኔ ምን አይነት እንደው ከምን አይነት ተፈጥሮ ነው የመጡት እነዚህ? እኔ እውነት ኢትዮጵያዊ ናቸው እነዚህ? ቃሉ ራሱ በአንደበታቸው ካሜራ ፊት ለፊት ነው እንደዚህ አይነት ቃል ሲያወጡ እንደው አይሰቀጥጣቸውም አልኩ እንጂ እንደው እቺን እንደው እውነት ህግ ባይጠይቀው ራሱ እቺን መደፍጠጥ ነበረበት ማለት ነው። የህፃን ልጅ ምንም የማታቅ ልጅ ህፃን ልጅ ቆርጬ እኔ እንጃ በጣም ነው የሚዘገንነው ወላሂ። እኛ ራሱ ከሁሉ ጊዜ አሰቃቂ ነገር እያየን ራሱ ልባችን ደንድኗል። እንደው አላህ ረህመቱን ይክፈትልን ወላሂ። እንግዲህ እቺ ሁለተኛ ሚስቱ እባክሽ የመጀመሪያ ሚስቱን ጎንበስ ብዬ እግርሽ ላይ ወድቄ ልለምንሽ ልጄን አሳየኝ ሲላት እንዴት ጉልበቷ ላይ ወርቃ አንተ ማነህ ጉልበቷ ላይ ወርቅ የምትለምናት? በቃ ይሆናል አይደል እንደ ቆሻሻ። እሷ ግን ብልጡናን ወደ ውስጥ አላስገባቸውም ብላ ደጅ ላይ የተቀበለቻቸው ማለት ነው። በቃ አሁን ላይ ወላሂ የመጀመሪያ ሚስት ሁናችሁ ከኋላ ላይ የምትመጣ ሚስት በቃ ራሳችሁ ታፍራላችሁ። እሷ በምታደርገው ነገር ራሱ ታፍራላችሁ። እውነት የመጨረሻ ዘመን ነው የመጣው ነው የምትሉት ወላሂ። በቃ በዛም ብትይ ሁለተኛ ሚስቱና ስትመጣ በቃ ልትነግስ በቃ የናንተ የሆነውን ነገር ለመቀማት ወላሂ አላህ ይልአናቸው። ሁለተኛ ሚስቱ ነው በልጆች ላይ መተው እንኳን በሰላም እንኳን የማይኖሩ ልጆች በጣም ጥሩ ልጆች አሉ። በቃ እኔ እንጃ ብዙ ሰው አሁን አግብቶ ሁለተኛ ሚስት አግብቶ የሚኖር ብዙ ሰው አለ። ያው እኔ ባልወደውም ባልገድፈውም ማለት ነውና እና ከብዙ ልጆች ጋር ነው የምጣለው ራሱና እኔ እውነቱን ለመናገር ሁለተኛ ሚስት አልወድም። ለምን? አንደኛ ነገር እድሜ ልካችሁን ዙልመኛ ነው የምትሆኑት ወላሂ። ታውቃላችሁ የኛ ቀልብ በጣም ትንሽ ናት፣ ደኢፍ ናት። በኑሮም ብትሉትም በምኑም ብትሉትም በጣም ደኢፍ ነን እኛ ማለት ነው። እና እንደዛ አይነቱን አንችልም። በዛ ላይ ቀናት የሚባል መጥፎ ሕክምና የሌለው በሽታ አለና እኔ እንጃ። ሱመያ አሁን እንደዚህ የምትሸሸው ምንድነው? እቺ ልጅ አሁን ሱመያ እንደዚህ የምትሸሸው አሁን ሰው ሁሉ ይፈርድባታል። ብትገባ ጸጥ ነው የምታረጋት። እሷ እንደውም ብልጡና ነው። ይኸው ተመልከቱ እዚህ ጋር ደግሞ ምን እንዴት እንደሚያሰቃዩ። እኔ ደግሞ የወንዶች ጋጦጥነት ከመጀመሪያ ሚስት ቀምተው ወስደው ሁለተኛ ሚስት ለሚስት ልጅ መስጠታቸው። ይኸው እንግዲህ ሰይድ አሁን ባለፈውም ይሄኛው ሰውየውም እቺኛቷ የመጀመሪያዋ ሚስት አስያዘችው። ስታስይዘው እስር ቤት ገብቶ ሰይድ ነው ተሯሩጦ ያስፈታው ማለት ነው። ሲያስፈታው ወደ ቤት ሲመለስ ያቺኛዋ ወታ የለ ከቤት እቺኛዋ ናት የተቀበለችው። አበባውን አልጋው ላይ በትና ምን ብላ በቃ ቤቱ ዝግጅት አድርጋ በዛችኛዋ ቤት እኮ ነው። ታዲያ ይሄ አያቃጥላችሁ? ሰይድ እኮ ስራውን ቢያናደዳችሁ ደግሞ እንደዚህ ዙር ግጥ ሲያረጋት ደግሞ የሆነ በቃ
እሱ የሰውን ሲረግጥ ደግሞ አንዱ ደግሞ ታያላችሁ እሱንም አንዱ ይረግጣል እኮ። በሱመያ ያልተቃጠለና ያልበገነ የለም። አንድ ቀን ደግሞ ታያላችሁ አዩም እንደዚህ በስትረገጥ ታያታላችሁ። ግን ሁለተኛ ሚስቱ ናችሁ ለምትገቡት አላህ ልቡና ይስጣችሁ። ምንም ያህል የተመቻቸ ኑሮ ቢኖረው ምንም ያህል ምንም ብትወጂው ከገባሽ እንኳን የመጀመሪያ ሚስቷን አክብሪ። ድንገት ዘለሽ እንኳን ደጋጦ ዘለሽ እንኳን የምትገቢ ከሆነ የመጀመሪያ ሚስት ስላመጣችሁ ነው አንቺ ያገኘሽው። እሷ ተንከባክባ የተሻለ ቦታ ስለደረሰ ነው ዛሬ ሁለተኛ ሚስት ጡል ብላ የምትመጣው ማለት ነው እንጂ እውነት እነሱ ሸሪያው የሚለውን አሟልተው ህጉን ደንግገው ተችለዋለው ሸሪያውን ማስተዳደር ይችላል። አንደኛውን እዛ ጋር እየጨከነ አንደኛውን እዛ ጋር እያሰቃየ ሂጂና ደብድቢያት፣ ሂጂና እንደዚህ ያደርጊያት፣ ሂጂና ቀሚያት። አሁን ባል ተብዬው እንግዲህ ቁሞ ነው እንግዲህ የመጀመሪያ ሚስቷን እንደዚህ አድርጋ አይኗን በጥፍሯ ልታኖቅር ማለት ነው። እንዳንቺ አይነት ኢቃሚስት እኔ አይቼም ሰምቼ አላቅም። ኢቃሚስቶችን ባታሰድቡ ይሻላቸዋል። አንዳንዶች ኢቃሚስቶች ማለት ነው። ኢቃሚስቶችን አታሳ